አድግሽ እኮ አሁን ነገራችን ድሮ ህፃን ሆነት እዚህ ይላል ዳዴ ላለው ብላ ጭቃ ውስጥ የገባችሁ እሽኮኮ አረጋት እዛ ስጫት ዝናብ እየዘነበ ነው መላጣም በጥፊ መጣች መቼም ማረሰው ለበልታው ለትዝ ያለ አባቴ መላጣው አባዲያ አይ የኔ ባል ከሆነ ችምችም እንደ ህንድ ነበር ግልጥም ያደርጋል ዩኒቨርሲቲ አብረን እየተማርን እንዴት አይነት ደግሞ ሰቀይ ተማሪ ነበር ብትል ትዝ አይልሽም? አዎ በጣም ጎበዝ ነበር እሷን ለማሳደግ እሱ ዳጊ ግን ነገር አትረሳው በጣም ነገረኛ ታማኝ እንግዲህ አሁን ብዙ በላን ተጫወትን ጠጣን አይደለ ወደ ስጦታ ብንገባ ምን ይመስላችሁ ያ የልደት ማለት ደስ ይላል ስጦታ ይላጣና እስቲ ኢሞሽናል ሆናለሁ አንዳንዴ እንደዚህ ቤተሰቦቼ በጣም ነው የምወዳችሁና የኔ ውድ ባል እንዲሁም ከልቤ የምወዳችሁ ጓደኞቼ የኔ ትልሽ አለች ስላደግሽ ደስ ብሎኛል በጣም ነው የምወድሽ ያብራኬ ክፋይ ነሽ ለመኖር አቅም የሰጠሽኝ የመኖሬ ትርጉም ነሽ በጣም ነው የምወድሽ ሃፒ በርዝዴይ ኳንት ወለድ አመሰግናለሁ አመሰግናለሁ እኔ እናት ደስ አለሽ እናቴ አንቺ ፈጣሪ እናቴ አድርጎ ስለሰጠኝ አመሰግናለሁ እሺ በነገራችን ላይ እናትና ልጅ በጣም ነው ደስ የሚል አመሰግናለሁ አሁን ደግሞ ተራው ይሄን እንዴ አባቷ ያለ አባቷ ይቅደም እንጂ ዳግም እሺ አባቷ ቅደም እሺ መቼስ እሺ የኔ አንድ ልጅ ለፍቶ ማደርን ዝቅ ብሎ ከፍ ማለት መቻልን መጠንከር መቻልን ትዕግስትን ያወቁብሽ በእናቴ ሞት የተጽናናሁብሽ የእናቴ ምትክ አንድ ልጅ እንኳን ተወለድሽልኝ መልካም ልደት ታቀበል እንዴ የኔ አባት በጣም ነው ማመሰግነው የኔ ኩራት የኔ አለኝታ በጣም ነው ማመሰግነው እሺ እግዚአብሔር ሺህ ዓመት ሺህ እድሜ ይስጥክ የምትወጂውን ነገር ነው የሰጠሽ ዳዲ አመሰግናለሁ ሃፒ በርዝዴይ አባትሽ አንቺ ምርጫ ያውቃል እንዴ አባትና ልጄ ቀላል መስሎሻል አሁን የኔ ተራ ነው መልካም ልደት የኔ ፍቅር የኔ ክርስትና ልጅ ከሁለተኛ እናትሽን ስጦታዬን ተቀበል የኔ ፍቅር እንኳን ተወለድሽልኝ ይሄ ሲያንስሽ ነው አመሰግናለሁ በጣም አመሰግናለሁ ቀቢና እንዴ ምን እንጂ በጣም የምትወደው ሽቶ ይሰጥሻል ቴንክ ዩ ሁላችንም ቀቢና ደስ ይላል እናት ማለት እኮ ናት እቺ ልጅ እናትነቱንም እየቀማሽኝ ነው አንቺ ልጅ ፍቅር እኮ ናት ይሄን ሲያንሳት ላስገባልሽ አምጪ እና አሁን ተራዬ ነው አይደለ የኔ
የኔ ብለህ ቆምክ እኮ ጨርሰው እንዴ የኔ ፍቅር ማለቱ ነው አይደል እንዴ? የኔ ፍቅር ለማለት ነው። እንኳን ተወለድሽልን የጓደኞቼ ልጅ። ትላንት ልጅ ነበርሽ። እሽኮኮ ብለን አቅፈን ኮርኩረን ነበር ያሳደግንሽ። አሁን ትልቅ ሰው ነች። እንኳን ተወለድሽልን። ሃፒ በርዝዴ። እኔም እንደ አቅሜ ስጦታ ገዝቼልሻለሁ። ኦ በጣም ነው የሚያምረው። በጣም አመሰግናለሁ። የኔ አንተ በቃ የኔ ብለህ አረፍተ ነገር መጨረስ አይሆን ልክማ። በቃ እኔ ልጨርስልክ። የሱ ፍቅር ሲያንስሽ ነው። ሀብሉን ግን አንተ ብታደርግልኝ በጣም ደስ ይለኛል። እርግጠኛ ነሽ? እኔም ሀብሉ ስለማደርግልሽ በጣም ደስታ ይሰማኛል። ዛሬ የኔ ልጅ በቃ ወርቅ በወርቅ ነው ነች። አመሰግናለሁ። ምን ነው ደከመሽ እንዴ ጓደኛዬ? የትናንቱ ምሽት ነው። እኛ ስንወጣ ከዛ በኋላ ምሻችሁ እንዴ? አዎ ፍቅር 15 ዓመት ሞልቶኛል። አዲስ አበባን በምሽት ካላየኋት አለች። ያው አባቷ የሷ ነገር አይሆንለትም አይደል? በቃ እናንተ ትላንት ሙሉ ሌሊቱን ስትዝናና አነጋችሁታ። በዩ ባህል ቤት ሲገቡ በሰማኸኝ ዘፈን፣ ዘመናዊ ቤት ሲገቡ በሪሃናና በቢዮንሴ ዘፈን ዳንሳቸውን ሲያቀልጡት ነው ያመሹት። ሁለቱም ብታያቸው ፍቅረኛሞች ነበር የሚመስሉት። ሰው ሁሉ ነው ጉድ ያላቸው ማታማ። አረረ ምሽቱን ባህል ዘመናዊ ያረጋችሁታ። አረ ይመቻቸው በእናትሽ። እኔ ድካም ብቻ ነው የተረፈኝ። እውነቱን ንገሪኝ ካልሽ ተይ እንጂ የምን ድካም ነው የሚተርፍሽ? እውነትን ነው። አንቺ የመዝናናቱን መላው ከጠፋሽማ ማቲ ባገኘው እድል ከልጁ ጋር ቢዝናና ምንድን ነው ጥፋቱ? ተይ ሲያንሳት ነው እንደው። ለነገሩ እኔ ብቀርባት ምንም አይመስላት። የሚገርምሽ ነገር 9 ወር አምጦ ወልዳት እሱ እኮ ነው ይመስላት። እናትም አባትም እሱ ነው የሚመስላት። እኔ ብኖር ብቀር ምንም ነው ደንታ የሌላት። ሴት ልጅ ወደ አባቷ አይደል ተረቱ? እውነት ነው። በእኔም ደረሰብኝ እንጂ። እኔ የምለው ጓደኛዬ ለምንድን ነው ልጅ ማትደግሙት? ፍቅር እንደሆነ አድጋለች። አይልሲ እኔ ሳልፈልግ ቀርቼ ይመስልሻል? ታዲያ አንቺ ከፈለግሽ ማቲ እንደሆነ ልጅ ነብሱ ነው። ማቲ አይፈልግም። ማቲ ለምን? በልጄ ፍቅር ላይ ሌላ ልጅ ከመጨመሪ በፊት የልጄ ፍቅርን ፍላጎት ማሟላት አለብኝ። ትምህርት ቤት የሚያስፈልጋትን ነገር በሙሉ መጀመሪያ ለሷ ብቻ ማሟላት አለብኝ ብሎልሽ እረፍ። ውይ ማቲ ደግሞ በአንድ ልጁ በቃ ተለክፏል። አይልሲ ብዬ ደክሞኛል። አሁንማ ማህፀኔ በልጅ ፍላጎት እየተንሰፈሰፈ ነው። እሱ ሳያቅ ማርገዝ ነው። አረገዝኩ ብትይ ምን ያመጣል? አትጠራጠሪ፣ በልጁ ፍቅር አይኑ ታውሯል። ሳልነግረው ባረግዝ ሻንጤን አስይዞ ነው የሚያባርረኝ። ወይ ፍርጃሽ፣ ወይ ፍርጃችን። መቻል ነው እንግዲህ። አንዱን ወዶ አንዱን ጠልቶ አይሆን እንግዲህ።
ምንድን ነው ልጅ? ምን ሆነሻል? ደህና አይደለሽም እንዴ? ትንሽ ደብሮኝ ነው። ምን ነው? ምን ሆነሽ? ሰሞኑን የማላውቀው አዲስ ስሜት እየተሰማኝ ነው። እንዴ? ምን አይነት ስሜት? አላውቅም። ከቅርብ ጊዜ ወዲህ አዲስ ስሜት እየተሰማኝ ነው። ግድ የለም የተሰማሽን ብቻ ንገሪኝ፣ እኔ እረዳሻለሁ። እሺ እኔ ልልት እንጃ ግራ ገብቶኛል። ለዚህም ደርሰሽልኛል። ልክ ነኝ? ፍቅር ይዞኛል አባቴ። በሚገባ ፍቅር ነው። ግን ማን ነው እሱ? ይቆየኝ የኔ አባት። ማን መሆኑን ከኔ ልትደብቂ? የኔ ልዕልት ትንሽ ቀን ታገዘኝ፣ እነግርሃለሁ። እሺ ልገምት? እሺ ገምት። ትምህርት ቤት አብሮሽ አጠገብሽ የሚቀመጠው ያ ሰቃይ ተማሪ እንድሪያስ ነው? አይደለም። እሺ አዎ በዚህ ዓመት ከአሜሪካ መጥቶ ከእናንተ ጋር እዛው እናንተ ትምህርት ቤት የሚማረው አይደል? ይሄ ቅርጫት ኳስ የሚጫወተው? እሱም አይደለም። ኦ ማይ ጋድ፣ አወኩት። ማን ነው? ንገረኝ፣ ማን ነው? እኔ እኮ በነፃነት እኮ ያሳደግኩሽ አንቺ የፈለግሽውን በነፃነት መርጠሽ እንድታገቢ ነው እኮ። ማን ነው? ስሙን ንገረኛ። አውቀዋለሁ። ትምህርት ቤት የሚያመላልስሽ ሹፌርሽ ዘሪሁን ነው አይደል? አየኔ አባት፣ እንኳንም ያንተ ልጅ ሆንኩኝ። አወኩታ። አይ አባቴ፣ እምወደው ሰው ደሃም ይሁን ሀብታም ይሁን አያሳስብክም አይደል? ይኸውልሽ እኔ ሁሌም ሳቀሽን ሁሌም ደስታሽን ሞልቶልሽ ማየት ነው የምፈልገው። አንቺ ለኔ ሁሉ ነገሬ ነሽ። እኔ ልጅ በጣም የምትወደኝ የእናቴ ማስረሻ ነሽ የምትለኝ አይደል? አዎ የኔ ልጅ፣ አንቺ ለኔ የእናቴ ሞት ማስረሻ ልጅ ነሽ። ሁሌም እወድሻለሁ። የምርጦቹ ሁሉ ምርጥ አባት እኮ ነህ። ታዲያ ማን ነው ፍቅራችንን ሼር ሊያደርገን በልጄ ልብ ውስጥ የሚያንዣብበው? አንዱ ባላንጣ። የልጅ አፍቃሪ ባላንጣዬ ሳይሆን ኩራቴ ነው። ታዲያ ማን ነው ንገሪኝ። አሁን አልነግርህም። ብትነግሪኝስ? ትንሽ ቀን ስጠኝ የኔ አባት። ይኸው አለበለዚያ አኮርፍሻለሁ። እኔ ደግሞ ካኮረፍክ እሞትብሃለሁ። ቴቴ ይህንን ቃል ሁለተኛ እንዳትጠቀሚ። ባይሆን ሌላ ጊዜ ትነግሪኛለሽ። ታድዬ። እሺ አሁን ምንድን ነው መሰራልሽ? ፓስታ ይሻልሻል? ፒዛ ወይስ በርገር? ፓስታ ፎርኖ? ምንድን ነው መሰራልሽ? ንገሪ። አባብዬ አንተ የፈለግከውን ስራልኝ፣ ምንም ብሰራልኝ እበላለሁ። እሺ አሁን ቀጥታ ውስጥ ገብቼ ልብስ ቀይሬ ቀጥታ ወደ ምግብ መስራት። እየጠበቁሽ ሶስና እየጠበቁሽ ነው። አንተ መተው መርሳት ምናምን የሚባለውን ነገር አታውቅም እንዴ? አቃተኝ እያልኩሽ እንዴ። ሞክራ ጣር፣ በቃ ለዚህ ነገር ጣር። ከዚህ ለፋው፣ ጣርኩ፣ የምችለውን ሁሉ አደረኩ። አቃተኝ። እንዴት ግን በዚህ ልክ ሊቀል ይቻላል? አልቀለለኝም፣ ቀሎኝም አያውቅም። በቃ አልቻልኩም እያልኩሽ እኮ ነው። እባክህ ዳግም፣ እባክህ በአንድ ቀን ላይ በሰራነው ስህተት ብለህ ለአመታት የገነባሁትን ትዳሬን አትበትንብኝ። እባክህ ዳጊ፣ እባክህ ስላሳለፍነው ንጹህ የጓደኝነት ጊዜ ስትል እባክህ ዳጊ ተወኝ።
መተው አልቻልኩም። በቃ መርሳት አልቻልኩም። ስቆም ስተኛ ላስበው የምችለው አንድና አንድ ይሄን ነገር ብቻ ነው። እንዳትጨርሰው ዳጊ፣ እንዳትጨርሰው እባክህ። ለአመታት የገነባሁትን ሳቄን፣ ደስታዬን፣ ሁሉ ነገሬን አትንጠቀኝ ዳጊ። እንዳትጨርሰው ፕሊዝ። አልሰማሽኝ? ደስታሽን ላለመጠቅ ለአመታት ጣርኩ እያልኩሽ እኮ ነው። ያቺን ደስታ ላለመጠቅ ያልፈነቀልኩት ድንጋይ የለም እያልኩሽ እኮ። የሀሳቢ ማጠቃለያ የሆነው ጊዜው አሁን ነው። ሁሉንም ነገር ንገራት ብቻ ነው የሚለኝ። ነውር ነው ይሄ፣ በጣም ጭካኔ ነው። ይሄንን ካደረክ በጥይት ተኩሰህ እንደገደልከኝ ቁጠረው። እሺ ዳጊ፣ የታሪካችን ማጠቃለያ ሀዘን፣ ጭንቀት፣ ሞትና መሪር ሀዘን ብቻ ነው የሚሆነው። ሰምኛልሽ ሱስ፣ ከዚህ በኋላ የሚመጣውን ነገር ሁላ ለመቀበል ዝግጁ ነኝ እያልኩሽ ነው ያሉት። ዝግጁ ነኝ። ኧረ በርታ፣ መልካም ጊዜ ይሁን። አንተ ልክ የመሰለ ልክ የሆነውን ነገር ካበላሸ በኋላ ከሆነ ዳጊ በርታ፣ ቀጥልበት። ሶስና 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 ዳጊ ምን ሆነሃል? ይታወቃል ግን ሰሞኑን መጠጥ መጠጣት በጣም እያዘወተርክ ነው። ምን ላድርግ? ተስፋ ሳጣስ? ኧረ ተው እንዴ! ፈጣሪ ከዛ ክፉ የመኪና አደጋ ጠብቆ ድጋሚ የመኖር ሌላ እድል ስለሰጠን ፈጣሪን ታማራለህ? ጓደኛ፣ ሐኪም ቤት ስገባ ያስታመምከኝ የረሳሁት ይመስላል። ታዲያ አሁን ይሄን ካወራነው ጋር ምን አገናኘው? እና ዶክተር ያለውን ነገር እያወቅህ? አልረሳሁትም፣ በደንብ ሰምቼዋለሁ። ታዲያ አደጋው ያሳጣኝ ነገር እያወቅህ ይሄ ነገር አያበሳጭም? ኦፍ ኮርስ፣ ግን አደጋው ከዛ በላይ ህይወትን ሊነጥቅ ይችል ነበር። ማቲ በሞት ይሻላል። ኧረ ተው፣ ግፍ አትናገር። አግብተህ ወልደህ ራስን መተካት ካልቻልክ መኖር ምን ዋጋ አለው? የአንድ ሰውን ሰክሰስ ብትጠይቀው አግብቼ ወልጄ አይኔን በአይኔ አየሁ ብሎ በኩራት ሲያወራ ነው የምትሰማው። እውነቴን አለ። ልክ አይደለሁም? ቆይ ይሄ ደግሞ ከመቼ ወዲህ ያመጣው ተስፋ መቁረጥ ነው? ተው እንጂ ጓደኛዬ፣ ስንት ነገር ተነጋግረን ጨርሰን እንደዚህ ማጥሮ አይደለም። በአንተ ቀን ማግባት በመውለድ መንፈሳዊ ቀናት ቀን። እስቲ ጓደኛዬ ተረዳኝ። እንደነገርኩ የሰው ልጅ ኩራት አግብቶ አይኑን በአይኑ ሳይ ነው አልኩ እኮ። እንዴት ነው ማትረዳኝ? ቆይ በማደጎ ልጅ ወስደህ እንደምታሳድግ ተስማምተን ጨርሰን አልነበረም? ነበር። ግን ማቲ ለሱም እኮ መሰጠት ይጠይቃል። ግድ የለም በእኔ ሆነብህ ሞክረው። ፍላጎት አጣ። ይሄ ነገር ለሁሉም ሰው የተሰጠ ለሁሉም ነገር የሚቀል ነገር እንዳልሆነ ገባኝ። ላልወለድኩት ልጅ አባት መሆን እንደማልችል በሂደት ገባኝ። በቃ ላልወለድኩት ልጅ አባት መሆን አለመቻሌ ገባኝ እያልኩ ነው።
እባክህ ተረዳኝ። እሺ ነገም ሌላ ቀን። ሀሳብህን ግን በድምዳሜ ያጨርሰው። ከዚህ ውጭ ምንም የማስበው ነገር የለም። እሺ በሀሳብ እየተብሰለሰልክ ፈጣሪን እያማረርክ አልኮል ማንጫለት ከሆነ ሰው ቀጥልበት። ወይ በእናትሽ ኤልሲ ደግሞ እንደው ምን ተፈጠረ? ከማቲ ጋር ሰላም አይደላችሁ? ኤልሲዬ ከማቲ ጋር ምን ይፈጠራል ብለሽ ነው? ማቲ እንደምታውቂው ነው፣ ሰው አያስቀይም። ታዲያ ምን ሆነሽ ነው የደበረሽ? ኤልሲ ችግር ተፈጥሯል። የምን ችግር? እዚህ ልሻል ኤልሲ ማቲ ለ2 ዓመት ወደ ፈረንሳይ ለስራ በሄደበት ጊዜ ተላክሰን የሸኘነው እንዴት ረሳዋለሁ? ሶሲ ማቲ ፈረንሳይ በሄደ በ2 ወር የ2 ወር ነፍሰ ጡር ነው ብሎ ነው እና በድንገተኛ ህመም ፍቅርን በ7 ወር እንደወለድኳት ታውቂያለሽ? አዎ በደንብ ነው። እናማ ኤልሲ ፍቅርን የወለድኳት በ7 ወር አይደለም ነው እንጂ ጓደኛዬ ረሳሽው እንዴ? እኔ ነኝ እኮ ያረስኩሽ። አረሳሁት፣ መቼም አረሳው። አንቺንም እንደማቲ ዋሽቼሻለሁ። ምን እያልሽ ነው? ግራ አጋባሽኝ እኮ። ስለምን ውሸት ነው የምታወሪው? ፍቅርን የወለድኳት በ9 ወር ነው። ማቲ ፈረንሳይ ከሄደ በኋላ ነው ያረገዝሻት? ፍቅር ነው? ተሳሳትኩ? አልተሳሳትሽም ጓደኛዬ፣ ግልጽ አድርጊልኝ። ማቲ ፈረንሳይ ከሄደ በኋላ ምንድን ነው የተፈጠረው? ለጓደኛችን ቤት ሚዜ የሆንበት ቀን ትዝ ይልሻል? ትዝ ይልሻል አይደል? ያኔ ነው ያረገዝኩት። ያን ቀን ምን? ከማን? ልጅሽ ፍቅር ነው የደወለች። ደግሞ የምፈልጋ ይሆን? ሄሎ ፍቅር። ሄሎ ኤልሲ። እናትሽን ፈልገሻት ነው? ኖ አንቺ ነበር የፈለኩት። ምን ልታዘዝ የኔ ቆንጆ? ከስራ ስትወጪ ላገኝሽ ፈልጌ ነበር። እሺ የት ልምጣ? ሰፈር ያለ ካፌ። ደግሞ ብቻሽን እንድትመጪ ማሚን አልፈልጋት። እሺ በቃ ቻው። ማሚን ሳም አድርጊልኝ። እሺ ቻው። እቺ ቀበጥ ደግሞ ምን ፈልጋ ነው? ያው እንደተለመደው አይስክሪም ጋብዥኝ ልትለኝ ይሆናል። የክርስትና እናት አይደለም? ቀበጥ በያት። እሺ የአባቷ ልጅ። ይልቅ እሷን ተያትና የጠየቅሽን መልሽልኝ። የፍቅር አባቷ ማን ነው? ዳግም። ዳግም? ልጅ ግን ማን ነው? ያስፈራል። ምኑ መናገሩ? አዎ ለማሚና ለአባቢ ያልነገርኳቸው። ለዛ ነው አንቺን እዚህ የቀጠርኩሽ። ፍቅር እንደያዘሽ ለማቲ ያልነገርሽው? ፍቅር እንደያዘኝ ብቻ ነግሬያለሁ እኮ።
ማን እንደሆነ ግን አልነገርኩትም። ለምን? ፈርቼ። ማፍቀርሽን ከነገርሽው ማንነቱን መናገር ምን ነው የከበደሽ? ያፈቀርኩት ሰው ከእድሜ በላይ ነው። ይሁና፣ ስትናገሪ እኮ ነገሮችን የሚቀሉሽ። እስኪ ንገሪኝ ለኔ፣ ማን ነው? የእናንተ ጓደኛ። የኛ ጓደኛ ማ? ዳግም። ዳግማ? ዳግም የእናንተ ጓደኛ ነው? ምን?